ማንንም ብለህ ነው የምታስበው? ማን ስለሆንክ ነው እናቴን አግተህ የምታሰቃያት? ብሌን ተረጋጊ እንጂ ቁጭ ብለን እናውራ። አልረጋጋም። ንገረኝ፣ ምን አባ ፈልገህ ነው እናቴን ያገትካት? ስለምትይው ነገር ምንም የማውቀው ነገር የለም። ስሜን እያጠፋች ነው። ትሰሚያለሽ? ምንም ለማታመጪ ነገር ዝም ብለሽ አትንጣቂ እሺ? እና አንተ በህይወቴ ከመጡ ሰዎች አንዱ ነህ። ችግሬ እንደ ችግር ቆጥረህ ተካፍለኛል። ራስን አደጋ ውስጥ ከተህ እናቴን አትርፈህልኝ። በጣም አመሰግናለሁ። ህይወት እንዳንተ አይነት መልካም ሰዎች ባይኖሩ ኖሮ ሚዛኗን መጠበቅ አልችልም ነበር። እባክህ አምላኬ፣ እባክህ ልጄን ጠብቅልኝ። ከእሷ ውጪ ማንም የለኝም። ብሌን እናቷን ያሳገተባት አቶ ኃይሉ እንደሆነ ሁሉንም ጠንቅቃ አውቃለች። ይህንን እውነት ከተረዳች በኋላ ቢሮ ድረስ በመሄድ አንተ በጣም ጨካኝና አረመኔ ሰው ነህ፣ ለጥቅምህ ለራስ ፍላጎት ስትል ቃልን ያልወለደቻትን ሰላም ይሄውልሽ ልጅሽ ናት ስትል በሐሰት እያስመሰልክ እንደሆነ ሁሉንም ተረድቻለሁ። ይህንን እውነት ልጋፈጠው ግድ ይለኛል። አሁን ውርደት የምትከናነብበት እንግዲህ ጊዜው ደርሷል በማለትም ክፉኛ ዛተችበት። ይህን የሰማው አቶ ኃይሉም ቆይ ገና ዋጋ ትከፍይበታለሽ ለተናገርሽው በማለት ዛተባት። እሷ ስትናገር ግን ሳሚ በጣም ትኩረቷን ስበው ጀግንነቷንም አደናነቀ። እንደውም ከሱ ጋር ከፍተኛ የሆነ ጥላቻ እርስ በርሳቸው ተሰዳድበውና ኃይሉ ዋጋን የምታገኝበት ሰዓቱ እየደረሰ ነው፣ ከእንግዲህ በኋላ አንተን የማቆላምጥበት ወይም የምትናገረውን ነገር አንድ ባንድ ተግባራዊ የማደርግበት ጊዜው አልቋል በማለት እየዛተ ነበረ። ሀሳቡም ጨልጥ ብሎ አንደበቱ አፍ አውጥቶ ምን አይነት ጎበዝ ልጅ ናት ግን በጣም ነው የሚያደንቃት፣ ስትቆጣ ደግሞ እንዴት አባቷን የምታምረው በማለትም በንግግሯ ተደምሞባታል። እጅግ በጣም ተገርሟል። አቶ ኃይሉ ግን የብሌን ንግግር ሌላ ችግር ውስጥ እንደሚያስገባውም ጭንቀት ውስጥ ገብቷል። በዚህ የተነሳ ለቃል በመደወል አንቺና በሰላም መካከል እናትና ልጅ አለመሆናችሁን ብሌን ጠንቅቃ አውቃለች፣ ስለዚህ የምታደርጊውን ማድረግ ይኖርብሻል በማለት በብሌን ላይ አንዳች ነገር ማድረግ እንዳለባትም ትዕዛዝ አስተላልፏል። ብሌን አቶ ኃይሉን አስፈራርታ አልቀረችም። ወደ ቃል በመሄድም አንቺ አስመሳይ እናትሽ እንዳልሆነች ተረድቻለሁ፣ ወይዘሮ ሰላምን ልትገያት እንደሆነ ሮም ለሰላም ልጇ እንዳልሆንሽ እናገራለሁ በማለት ነገረቻት። ይህኔ ቃልም ከወትሮ በተለየ መርበትበት ትጀምራለች። በምን አንደበቷ አባብላ ብሌንን ሀሳቧን ለማስቀየር ብታስብም ይህ ለሷ ቀላል እንዳልሆነም ተረድተዋለች። ቢሆንም ግን ብሌን ሀሳቧን እንድትቀይር ያደረጋት አንድ ነገር ተፈጠረ። ምንም እንኳን ሰላም ከወጣችበት እንድትመለስና የተፈጠረውን ነገር በዝርዝር ለማስረዳት ሙከራ ብታደርግም የተደወለው ስልክ ግን ሀሳቧን እንዲያደናቅፍ አድርጓታል። ታዲያ ይህን ነገር ተናግራ ምናልባትም የቤታቸው ሰላም ይተራምሳል በሚል ስሜት ይመስላል ለጊዜው ሳትናገረው አልፈዋለች። ሌላኛው የወይዘሮ ገነት ከእገታ መፈታት ተከትሎ ገና በር ላይ ከዳግም ጋር አብሮ ስታያቸው በጣም ነው የገረማት። ከየትና ከየት ተገናኝታችሁ አብራችሁ ልትሆኑ ቻላችሁ በማለትም ጠይቀዋለች። ወይዘሮ ገነትም በመጀመሪያ ዳግም ራሱ እንዳገታት ከመናገር ይልቅ አሁን ከሞት አደጋ የተረፈችበትን አጋጣሚ መተረክ ትጀምራለች። ማለትም እዛ ከታገትኩበት ከስቃይ ያወጣኝ እሱ ነው፣ ዳግም ባለውለታችን ነው ስትልም ለብሌን ነግራታለች። ብሌን በደስታ ዘለለች፣ ዘላም አነቀችው፣ አቀፈችውም። ብቻ ዳግም በህይወቷ አሁን ትልቅ ቦታ ያለው ሰው ሆኗል። በእርግጥም ብሌን ታሳዝነዋለች። አንዳንድ ነገሮችን ቀርቦ ሊረዳት ይሞክራል። እናቱን ለማግኘት ምንም እንኳን ወይዘሮ ገነትን ቢያግታትም ለክፋት እንዳልሆነ ግን ከህሊናው ጋር ተጣልቶ ሲሰቃይ እንደሰነበተ ሁላችንም የምናውቀው ነገር ነው። ዛሬ ላይ ታዲያ ባለውለታቸው እንደሆነ ወይዘሮ ገነት ለብሌን በሚነግሯት ሰዓት እሱ ግን በሀሳቡ ጭልጥ ብሎ በመጀመሪያ እጆቿ ላይ ገመድ ያጠለቀበትን ታሪክ ነበረ ሲያስብ የነበረው። ዳግም ከዚህ በኋላ ነበረ ወደ ቤት በመሄድ ወይዘሮ ገነትን እባክሽን ወይዘሮ ገነት ይቅርታ አድርግልኝ፣ ወደዚህ ስህተት ገፋፍተው እንድገባ ያደረጉኝ ሳሚና አቶ በኃይሉ ነው፣ ተገድጄ ይህን ያደረግኩት በማለትም
ለወይዘሮ ገነት ሊያስረዳ ሲሞክር ወይዘሮ ገነት ግን አንዳች ክፉ ነገር አስበው ሲያበቁ አለማመኑና እግሯ ስር አደፋፋ አሳዝኗቸው ቢላዋውን ለማዞር ተገደዋል። ታዲያ እንግዲህ ለተፈጠረው ነገር ምንም ማድረግ አልችልም፣ ስላደረግልኝ ደግሞ ከልብ አመሰግናለሁ፣ ይቅር ብያለሁ፣ ከወደክበት ተነስ ሲሉም ዳግምን እንዲነሳም አድርገውታል። ታዲያ ከእኔ እገታ በስተጀርባ ማን አለ ሲሉም ጠይቀዋል። አቶ በኃይሉ እንዳስገደዱትም ይናገራል። በር ላይ ሆና እያዳመጠችው ብሌን እስኪ ማን ነው የሰማሁት? እውነት ነው? እውነት አቶ ኃይሉ ነው እያሳገተች? በማለትም ብሌን እናቷን ጠይቃታለች። እናቷም አዎ በሚገባ እሱን ያሳገተኝ፣ ግን ልጄ እንዳትጣይብኝ፣ ምክንያቱም በአንቺ ላይ አንዳች ነገር ቢያደርጉ ነገ ጸጸቱን አልችለውም በማለት ክፉኛ ፍርሃት ውስጥ ገብተዋል። ብሌን የወይዘሮ ገነትን ንግግር አላስጨረሰቻቸውም። ቀጥታ ወደ ቢሮ በማምራት አቶ ኃይሉን ሰደበቻቸው እንጂ አቶ ኃይሉ ከወትሮ በተለየ ጸባይዋ ኮስተርና ፈርጠም ያለችበትን ብሌንን ምንድን ነው የምትይው? እስኪ እንደራደር፣ በሀሳብ እንስማማ እያሉም ሊያባብሏት ሞክረዋል። እሷም ከእንግዲህ በኋላ ልሰማህ አልችልም፣ ከወይዘሮ ሰላም ፊት ድንጋይ ተሸክመ ማስመሰልን እስከ መቼ ትቀጥላለህ? እንደውም አሁን እያንዳንዱ ሴራህን ተንኮልን ደርሼበታለሁ፣ እውነታውን አጋልጥና ከዛ በኋላ ጉድህን አፈለዋለሁ ስትልም ክፉኛ ዝታበታለች። በዚህ ፍርሃት ውስጥ የገባው አቶ በኃይሉም እባክሽን ቃል አንድ ነገር አድርጊ በማለት በብሌን ላይ ክፉኛ መጥፎ ውሳኔ መወሰን እንዳለባትም ነግሯታል። ታዲያ በዚህ ብቻ ዝቶ እያልቀረው አቶ ኃይሉም ምሽት ብሌን ሀገር ሰላም ብላ በተኛችበትም እስኪ የጧቱ ጉልበትሽ አሁን ይታይልሽ፣ ሁሉ ማቅራራት የት ደረሰ? በማለትም ሊሳለቁባትና ሊያሾፉባት ፈልገዋል። ሳሚ ግን በፊትም በንግግሯ እንደተደመመ ሁሉ አሁንም ህይወቷን ሊታደጋት ይመስላል። ከአጠገቧ ቆሞ በትዝብት ሲመለከተው የነበረውን አቶ ኃይሉን ዞር ብሎ የሚያንቀውም ይመስላል። ወይዘሮ ገነት ክፉኛ የልጃቸው ጭንቀት ሳይጋባባቸው አልቀረም። መንፈሳቸው በውስጣቸው እየነገራቸው ነው። ፈጣሪያቸውን ከምኝታቸው ተነስተው ተማጽነዋል። ጠብቅልኝ አደራ ሲሉም ይደመጣሉ። በእርግጥ ከአቶ ኃይሉ ጋር መኖሯ በራሱ እንደሚመጣባት ጠንቅቀው ያውቁ ነበረ። ታዲያ ዛሬ ላይ በፍርሃት ውስጥ እየተናጡ ያሉት አሳዳጊ እናቷ እባክህን አምላኬ ሲሉም እጅግ በሚያሳዝን ሁኔታ ቸውን በአእምሯቸው እያሰላሰሉም እረፍት ነስቷቸዋል። ታዲያ እንዲህ ጉርቧን አንቀዋት ፈተናዋን እያሳዩት ያለችው ብሌን ማን ደርሶ ሊታደጋት ይችል ይሆን? በሚያሳዝን ሁኔታ የብሌኗ ስቃይ እንደቀጠለ ነው። ቢሆንም ግን እውነታው ማሸነፉ አይቀርምና ብሌን አሸናፊ ናት ብዬ አስባለሁኝ። ወይዘሮ ሰላምም እናቷ እንደሆነች አንድ ቀን መረዳቱ አይቀርም። ምክንያቱም አሁንም ውስጣቸው እየነገራቸው ያለው ብሌን እንደ ሰራተኛ ሳይሆን እንደ ልጃቸውን እየተንከባከቧት ያለው። ምንም እንኳን ቃል ክፉ ሆና እዛ ቤት እንድትወጣ ያላደረገችው ጥረት ቢኖርም ወይዘሮ ሰላም ግን እባክሽን ብሌን በጣም ጥሩ ልጅ ናት፣ ብዙ ጊዜ አያታለሁኝ፣ ደግሞም የምታሳዝን ልጅ ናት እያሉ ያዘኑላትም ነው። በዚህ የተነሳ አቶ በኃይሉ የሚጋለጡ ይመስላሉ። ሌላኛው አቶ በኃይሉ የሚጋለጡበት ነገር ቢኖር ከቃል ጋር እንዲሁ የራሷን ጥቅም ለማስጠበቅ ስትል ወደ ዘብጥያ እንዲወርዱ የያዘችውን ፍላሽ ልትበትንበት እንደምትችል የተናገረችውና ሳሚ ራሱ አቶ በኃይሉን እየከዳው መምጣቱ እነዚህ ነገሮች ተደማምረው ብቻውን ሊያስቀሩት ይችላሉ። አንድ ሰው ደግሞ የፈለገውን ያህል በተንኮል ቢጓዝ የቱንም ሊደርስ አይችልም። በተባባሪዎቹ እገዛ ምናልባትም የሚፈልግበት ደረጃ ሊደርስ ይችል ነበር። ቢሆንም ግን እነዚህ ሰዎች እየተንሸራተቱና እየከዷቸው ከመጡ ግን ወንጀላቸው የሚጋለጥበትና ምናልባትም በሕግ ጉዳይ የሚዳኙበት ነገር ሊፈጠር ይችላል ማለት ነው። ለማንኛውም የዛሬው አስተያየት ይህን ይመስል ነበረ። አደራ ድራማ እጅግ በጣም አጓጊና አስተማሪ እየሆነ መጥቷል። በተለይ የስደተኞች እህቶቻችን ህይወት በደንብ የሚዳስስ ድራማ በመሆኑ ከጅምሩ የወደድነው ድራማ ነው። በቀጣይ ክፍል እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።